ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣ ነው የማጠቢያ ማሽኖችን ወይም ደግሞ ላውንደሪ ማሽን ሲሆን ከፍተኛ ሳይዝ ያለው፣ መካከለኛ ሳይዝ ያለው እና ዝቅተኛ ሳይዝ ያለውን የማጠቢያ አይነት አብረን የምንመለከት ይሆናል። አብራችሁን ቆዩ። በመጀመሪያ ደረጃ እንግዲህ የማሳያችሁ የዋሺንግ ማሽን አይነት ከፍ ያለ ሳይዝ ያለው የማጠቢያ አይነት ነው። በብራንድም ደረጃ ማጂክ ኩዊን በመባል የሚታወቅ ብራንድን አብረን የምናይ ይሆናል። ይህ ከጎን የምትመለከቱት እንግዲህ የዋሺንግ ማሽን ማጂክ ኩዊን 18 ኪሎ ግራም የማጠቢያ ማሽን ነው ማለት ነው። ሰፋ ያለ ሳይዝ ስላለው ከፍ ያሉ ነገሮችንም ለማጠብ የሚረዳን የዋሺንግ ማሽን አይነት ነው። እንደ ብርድ ልብስ፣ ኮንፈርት የመሳሰሉ ነገሮችን ልናጥብበት የምንችል የዋሺንግ ማሽን አይነት ነው ማለት ነው። እንግዲህ እነዚህ ዋሺንግ ማሽኖች በቦዲ ደረጃ ስንመለከታቸው ደብል ፌስ ወይም ደግሞ ደብል ሌየር ያላቸው የዋሺንግ ማሽን አይነቶች ናቸው። መጭመቂያ ክፍላቸው 90% ድረስ የማድረቅ አቅም ያለው የዋሺንግ ማሽን አይነት ነው። ዋታቸውም ከፍ ያለ እስከ 700 ዋት ድረስ የሚጠቀሙ የዋሺንግ ማሽን አይነቶች ስለሆኑ አሪፍ ጉልበት ያላቸው የዋሺንግ ማሽን አይነቶች ናቸው። እንግዲህ ላዩ ላይ ዋሺንግ ታይመር የተገጠመለት፣ ቆሻሻ ማስወገጃ፣ ድሬን ማስወገጃ በተን የተገጠመለት፣ እንዲሁም በተጨማሪ ስፒን ታይመር የተገጠመለት የዋሺንግ ማሽን አይነት ነው። እንዲሁም ደግሞ የማጠብ ደረጃቸው 3 አይነት የሆነ ጠንካራ ልብስ ወይም ከበድ ያለ ልብስ በሚኖረው ሰዓት ስትሮንግ አማራጭ ያለው፣ እንደገና ኖርማል ልብሶች የሆኑ መካከለኛ ክብደት ያላቸው ልብሶች በሚሆኑበት ሰዓት ላይ መካከለኛ አማራጭ ያለው፣ እንዲሁም ደግሞ ቀላል ልብሶች ሲሆኑ ቀላል የሆነ አማራጭን ይዞ የሚገኝ የማጠቢያ አይነት ነው። እነዚህ ዋሺንግ ማሽን አይነቶች እንግዲህ ሳይዝ ስንመለከታቸው እንደምታዩት ሰፋ ያለ ነው። ኤር ድሬ ናቸው። በዛ ላይ በዋስትናም ደረጃ እንግዲህ እስከ 2 ዓመት ድረስ በጎዶልያስ ኤሌክትሮኒክስ ሾፕ ዋስትና የሚሰጥባቸው የእቃ አይነቶች ናቸው ማለት ነው። እንግዲህ ማጂክ ኩዊን 18 ኪሎ ግራም ማጠቢያ ክፍል ላይ ደግሞ የምናገኘው እንግዲህ ሌላው ተጨማሪ ነገር ምንድነው? ፓምፕ የተገጠመለት የዋሺንግ ማሽን አይነት ነው። ሌላው ደግሞ ፓወር ሬዚስት የማድረግ አቅም አላቸው ማለት ነው። ፓምፑ የትኛውን ፖዚሽን ላይ ብናስቀምጠው ውሃ እንድንደፋ ይረዳዋል ዋሽናችንን። ሌላው ደግሞ በተጨማሪነት ፓወር ሬዚስት ያደርጋል ብያቸዋለሁ። ወይም ደግሞ ፓወር በሚበዛበት ሰዓት ላይ ቦርድ እንዳይቃጠልብን ማሽኑ ራሱን ፕሮቴክት ማድረግ ይችላል ማለት ነው። ሌላው ምንድነው? እነዚህ የዋሺንግ ማሽን አይነቶች ላይ የምናገኘው እንግዲህ ውሃ በሚኖር ሰዓት ማሽናችን ውስጥ ማድረቂያ ክፍል አስገብተን ማለቅለቅ እንድንችል ተደርጎ እየተሰራ ነው ማለት ነው። እስካሁን ድረስ እንደዚህ አይነት ፊቸር ብዙ ማሽኖች ላይ አይገኝም ነበረ። በተጨማሪነት ደግሞ ሌላው ምንድነው? የማድረቂያ ክፍላቸው ላይ ስንሄድ ጨርቅ ዘሎ ወደ ሞተራችን እንዳይገባ የተገጠመለት ክዳን አለ ማለት ነው። ከላይ ከልብሱ በላይ የምናደርገው ክዳን ይዞ የሚገኝ የማጠቢያ አይነት ነው። ሌላው ፊልተራቸው ላይ ስንሄድ እንግዲህ አሪፍ የሚባል ፊልተር ያላቸው ናቸው። ወደ ማሽናችን ወደ ሞተራችን ቆሻሻ ብናኝ ከልብስ ላይ የሚወጡ ብናኞች እና አልፎ እንዳይሄዱ የሚያጠራቅምልን ፊልተር አሪፍ የሆነ ፊልተር ነው። ሃይ ፐርፎርማንስ ናቸው። ወይም ደግሞ ረዘም ላለ ጊዜ ብንአጥብበት ረጅም ሰዓት መቆየት የሚችል ከቤት ውስጥ አገልግሎት በተጨማሪ ለስራም ቢሆን መጠቀም የምንችለው የዋሺንግ ማሽን አይነት ነው ማለት ነው። እንደነገርኳችሁ እንግዲህ እነዚህ ዋሺንግ ማሽን አይነቶች በጥንካሬ ደረጃ አሪፍ ቆይታ ያላቸው ናቸው። ብራንዱም ገበያው ላይ ለረጅም ጊዜ የቆየ የማጠቢያ አይነት ነው። እነዚህ እንግዲህ የ2 ዓመት የካምፓኒ ዋስትና አላቸው ብያቸዋለሁ። በዋጋ ደረጃ ስንመለከተው እስከ 98,000 ብር እየተሸጠ ይገኛል ከነፃ የትራንስፖርት አገልግሎት ጋር በጎዶልያስ ኤሌክትሮኒክስ ሾፕ ማለት ነው። በቀጣይነት ደግሞ የማስመለከታችሁ እንግዲህ ከጎን የምትመለከቱትን ላሚራ በመባል የሚታወቅ 16 ኪሎ ግራም አማራጭ ያለው የዋሺንግ ማሽን አይነት ነው። እነዚህ ዋሺንግ ማሽን አይነቶች እንግዲህ መካከለኛ ክብደት ያላቸው የዋሺንግ ማሽን አይነቶች ናቸው። እነዚህም እንግዲህ ማጠቢያ አይነቶች መካከለኛ ክብደት ያለውን ነገርም ለማጠብ መጠቀም እንችላለን ማለት ነው። በቦዲ ደረጃ ስንመለከታቸው ደብል ሌየር በመባል የሚታወቅ ቦዲ ያላቸው ናቸው። ወይም ደግሞ ደብል ሌየር ስንል ማለታችን የውጭኛውና የውስጠኛው ክፍል የተለያየ የማጠቢያ አይነት ያለው ነው ማለት ነው። በውጭ በኩል ያለው ቢሰበረብን በውስጥ በኩል ያለው ቦዲ መጠቀም እንችላለን ማለት ነው። ወደ ስፒን ማድረጊያ ክፍሉ ስንሄድ ደግሞ እስከ 90% ድረስ የማድረቅ አቅም ስላለው 90% ድረስ ልብሳችን ደረቀ ማለት ወይም ማታ አጥበን ለጠዋት ለብሰን መውጣት እንድንችል ይረዳናል ማለት ነው። እነዚህ እንግዲህ በሞተር ደረጃ ኩፐር ሞተር በመባል የሚታወቅ ሞተርን የሚጠቀሙ የዋሺንግ ማሽን አይነቶች ናቸው። ውሃ፣ ፍሳሽ፣ እርጥበት ነገር ቢያገኘው ዋሺንግ ማሽናችን እንዳይበላሽ፣ እንዲሁም ደግሞ የሚጠቀሙት ዋት እስከ 700 ዋት ድረስ ስለሆነ አሪፍ ጉልበትን የሚጠቀሙ የዋሺንግ ማሽን አይነቶች ናቸው ማለት ነው። የላሚራ 16 ኪሎ ግራም የማጠቢያ ማሽን ላይ እንግዲህ ማድረቂያ ክፍል ላይ በምንሄድበት ሰዓት ላይ ተጨማሪ ክዳን ያላቸው ከልብስ በላይ የሚደረግ ክዳን ያላቸው ናቸው። ያ መሆኑ ምንድነው የሚረዳን? ወደ ማሽናችን የምናደርቀው ልብስ ዘሎ ገብቶ ሞተሩ ላይ እንዳይጠመጠም ወይም ደግሞ የፍሳሽ ማስወገጃችንን እንዳይዘጋብን ይረዳልናል ማለት ነው። በተጨማሪነት ላዩ ላይ ፓምፕ የተገጠመለት የዋሺንግ ማሽን አይነት ነው።
በየትኛውም አቀማመጥ ውስጥ ብናስቀምጠው ድሬኑን ወደ ውጭ መድፋት እንዲችል ተደርጎ የተሰራ ነው ማለት ነው። በከፍታም በዝቅታም ማስቀምጠን ውሃችንን መድፋት እንችላለን ማለት ነው። እንግዲህ 700 ዋት የሚጠቀሙ የማጠቢያ አይነቶች ናቸው። እንደገና በተጨማሪነት ደግሞ ከስር እግር ስለተገጠመላቸው ከመሬት ያላቸውም ከፍታ አሪፍ ነው ማለት ነው። ሌላው ምንድነው እንግዲህ እነዚህ የዋሽንግ ማሽን አይነቶች ክብደታቸው ቀለል ያሉ ናቸው። ፊልተራቸውም አሪፍ የሚባል ፊልተር ነው። 90% ድረስ ያደርቃሉ ብያቸዋለሁ። ውሃ በሚኖር ሰዓት ደግሞ ማለቅለቅ እንድንችል ማጠቢያው ላይ ውሃ ለማስገባት የምንፈልግ ከቧንቧችን ጋር ኮኔክት አድርገን ወይም ደግሞ ስፒል ማድረጊያው ላይ ውሃ ማስገባት የምንፈልግ አማራጮችን ይዞ የመጣ የዋሽንግ ማሽን አይነት ነው ማለት ነው። ሌላው በተጨማሪነት የምናጥበው ልብስ ክብደት ያለው ከሆነ ከበድ ያለ ፊቸር ላይ ለማድረግ እንድንችል ተደርጎ ተስተካክሎ የመጣ የዋሽንግ ማሽን አይነት ነው። እንግዲህ በዋጋም ደረጃ እነዚህ በ16 ኪሎ ግራም እንዲሁም ደግሞ በ14 ኪሎ ግራም በጎዶልያስ ኤሌክትሮኒክስ ሾፕ ይገኛል። የ16 ኪሎ ግራም ዋጋ 59500 ብር ከነፃ የትራንስፖርት አገልግሎት ጋር እየተሸጠ ይገኛል። በመቀጠል ደግሞ የማሳያቸው የዋሽንግ ማሽን አይነት አነስተኛ ሳይዝ ያለው የዋሽንግ ማሽን አይነት ነው። በኦርቢት ማርክ ይሆናል። ኦርቢት እንግዲህ አሁን ገበያው ላይ ቆንጆ ስም ካላቸው የዋሽንግ ማሽን አይነቶች ውስጥ ተጠቃሽ ነው። ይህ ከጎን የምትመለከቱት የማጠቢያ አይነት እንግዲህ ኦርቢት 14 ኪሎ ግራም የዋሽንግ ማሽን አይነት ነው። እነዚህ ማጠቢያዎች እንግዲህ እንደምትመለከቱት እስከ 14 ኪሎ ግራም ክብደት ያላቸው ነገሮችን ማጠብ የምንችልባቸው የዋሽንግ ማሽን አይነቶች ናቸው። በተጨማሪነትም ደግሞ የማድረቂያ ክፍላቸውን ስንመለከት 90% ድረስ የማድረቅ አቅም አለው። ያም እንግዲህ ማታ አጥበን ለጠዋት ወይም ደግሞ ፀሐይ ከሆነ 30 ደቂቃና 1 ሰዓት ያህል ልብሳችንን ንፋስ ብናስነካው በዛ ንፋስ አማካኝነት ቶሎ ይደርቅልናል ማለት ነው። እንግዲህ በቦዲ ደረጃ ስንመለከታቸው እነዚህ ደብል ቦዲ በመባል የሚታወቅ ወይም ደብል ሌየር የሆኑ የዋሽንግ ማሽን አይነቶች ናቸው። የውጨኛውና የውስጠኛው ክፍላቸው የተለያየ ማለት ነው። ሌላው በሞተር ደረጃ ስንመለከታቸው ኮፐር ሞተር የሆኑ ናቸው። ከዛ ደግሞ በተጨማሪነት ድሪም ፓምፕ አላቸው። በየትኛው የሚያቀማመጥ ሁኔታ ውስጥ ቢሆን ውሃችንን መድፋት እንድንችል ፓምፕ የተገጠመለት የዋሽንግ ማሽን አይነት ነው። 3 አይነት የዋሽንግ ፕሮግራምን የሚጠቀም የዋሽንግ ማሽን አይነት ሲሆን እነዚህ እንግዲህ ሌላው በተጨማሪነት ከቧንቧችን ጋር ኮኔክት እንድናደርጋቸው ተደርገው የተሰሩ ናቸው። ውሃ በሚኖር ሰዓት ማድረቂያ ክፍል ውስጥ አስገብተን ማለቅለቅ እንድንችል ተደርጎ የተሰራ የማጠቢያ አይነት ነው ማለት ነው። እነዚህ እንግዲህ በዋት ደረጃ እስከ 700 ዋት ድረስ የሆኑ የዋሽንግ ማሽን አይነቶች ናቸው። እንግዲህ አሪፍ ጉልበትን የሚጠቀሙ ናቸው። ዋቱ ከፍ ባለ ቁጥር የማሸት አቅሙ በዛው ልክ ከፍ ስለሚል ማሽናችን ቆሻሻ የማስለቀቅ አቅሙ ከፍ ያለ ነው ማለት ነው። በዋጋ ደረጃ ስንመለከተው እንግዲህ የ14 ኪሎ ግራሙ የኦርቢት ልብስ ማጠቢያ በጎዶልያስ ሾፕ ውስጥ 56,000 ብር እየተሸጠ ይገኛል ከትራንስፖርት አገልግሎት ጋር ማለት ነው። ውድ የጎዶልያስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስላል። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱን ሳይሻገሩ ስማድል ህንፃ ስር እንዲሁም ቁጥር 2 ከታ መድኃኒዓለም ንግድ ባንክ ህንፃ ፊት ለፊት ቢመጡ ያገኙናል። እንዲሁም በስልክ ቁጥር አማራጮቻችን 0960 31 81 81 011 659 720 011 659 730 ላይ ቢደውሉ ማግኘት ይችላሉ። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርቡ ላይ የሚፈልጉትን የቤት ውስጥ ኤሌክትሮኒክስ እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።